ብዙ ጊዜ በትንሽ ነገሮች ተጠምደን እናሳልፋለን። ካለፈ በኋላ ስናስበው ያን ያህል ትልቅ ነገር እንዳልሆነ እንገነዘባለን። ትንንሽ ነገሮች ላይ ስናተኩር ከሚገባው በላይ አግዝፈን እናያቸዋለን። ለምሳሌ አንድ ሰው ያለ ተራው ከኛ ፊት ሰልፍ ውስጥ ሲገባ ተወት አድርገን እንደማለፍ እንናደዳለን። ከዛ ንዴታችን ትክክል መሆኑን ለራሳችን ለማሳመን እንሞክራለን። በቀላሉ ተወት እንደማድረግ ያጋጠመንን ነገር ይዘነው ሄደን ለጓደኞቻችን እናወራለን። ሰውየውን ችላ ብለን ትተነው ቅጣቱን ሌላ ቀን ሌላ ቦታ እንዲያገኘው አንፈቅድለት። እንደዚህ በጣም ጥድፊያ ውስጥ በመሆኑ አዝነን ለምን አንራራለን? እንደዚህ ማሰብ ስንችል በሌላ ሰው ችግር ከመጨነቅ ሰላማችንን እንጠብቃለን። በየቀኑ የሚፈጠሩ ተመሳሳይ ቀላል ነገሮች አሉ። ምናልባት ተገቢ ያልሆነ ትችት ሲሰነዘርብን አብዛኛው ስራ ለኛ ሊሰጠን ይችላል። ቀላል ለሆኑ ነገሮች ያለመጨነቅ ብዙ ወለድ ይከፍለናል። ብዙ ሰዎች ቀላል ነገሮችን በብዙ ድካም በመስራት ተጠምደው ህይወታቸውን ይገፋሉ። ይህ ደግሞ የህይወትን ተአምራዊ ውበት እንዳያዩ ይጋርዳቸዋል። የራሳችንን ህይወት ቀላል ማድረግ ስንጀምር ለሰዎች ደግሞ ሩሩ ለመሆን ጥም ይኖረናል። ቀላሉን ነገር አታካብደው እባክህ፣ ቀላሉን ነገር አታካብደው። ራሳችንን መጠየቅ ካሉብን መሰረታዊ ጥያቄዎች መካከል አንዱ ትክክል መሆን ነው ወይስ ደስተኛ መሆን ነው የምፈልገው የሚለው ጥያቄ አንዱ ነው። ብዙ ጊዜ ሁለቱ ዘይትና ውሃ ናቸው። ትክክል መሆንና አቋማችንን ለማስጠበቅ መሞከር ብዙ የአእምሮ ጉልበት ይጠይቃል። እንዲሁም ከሰዎች እየራቅን እንመጣለን። ትክክል ለመሆን ወይም ሌሎች ስህተት እንደሆኑ ለማሳየት መሞከር ሌሎችም በተመሳሳይ ትክክለኛነታቸውን ለመከላከል እንዲያፈገፍጉ ስለሚያደርግ የበለጠ ጫና ውስጥ ይከተናል። አብዛኞቻችን እኔንም ጨምሮ አንዳንድ ጊዜ እኛ ትክክል እንደሆንንና ሌሎች ስህተት እንደሆኑ ለማሳመን ሽንጣችንን ገትረን በመከራከር ብዙ ኃይልና ጊዜ እናባክናለን። አንዳንድ ሰዎች አውቀውትም ሆነ ሳይታወቃቸው የሌሎችን አቋም፣ ሐሳብና አመለካከት ስህተት እንደሆነ ሁልጊዜ ማሳየት ያለባቸው ይመስላል። የሚያርሙት ሰው ስላስተካከሉት የሚያመሰግናቸው ወይም ቢያንስ አንድ ነገር የሚማር ይመስላችኋል። ያረምህንና እሱ ትክክል እንደሆነ ያስረዳህን ሰው እኔ ስህተት እንደሆንኩኝና አንተ ትክክል እንደሆንክ እንድረዳ ስላደረከኝ አመሰግናለሁ፣ አሁን ተረዳሁት ብለህ አንድ ጊዜ እንኳን ታውቃለህ? ወይ ደግሞ ከሱ ይልቅ አንተ ትክክል እንደሆንክ ስታስረዳው አመስግኖ የሚያውቅ ሰው አለ? እውነታው ሁላችንም ሊያስተካክለን የሚሞክር ሰው አይመቸንም። ሁላችንም ሌሎች አቋማችንን እንዲረዱልንና እንዲያከብሩት እንፈልጋለን። መደመጥ ከሰው ልጅ ዋና መሻቶች አንዱ ነው። ጥሩ አድማጭ የሆኑ ሰዎች ብዙ ጊዜ ተወዳጅና የተከበሩ ናቸው። ሰዎችን ሊያርሙ የሚፈልጉ ሰዎች በተቃራኒው የማይወደዱና አይ መጣብኝ የሚባሉ ናቸው። ትክክል መሆንን ማሳየት ሁልጊዜ ስህተት ነው ማለት አይደለም። አንዳንድ የማንደራደርባቸው ነገሮች አሉ። ለምሳሌ ጾታዊ ጥቃት የሴቷ ጥፋት እንደሆነ አይነት ሐሳብ ሲሰነዘር ሐሳባችንን ጣልቃ ገብተን ልንገልጽ እንችላለን። እንደዚህ አይነት ሐሳብ ሲሰነዘር አቋማችንን መግለጹ በጣም አስፈላጊ ነው። ብዙ ጊዜ ግን እኔነት ወይም ኢጓችን ትክክል መሆናችንን አድምቆ ለመጻፍ በሚደረግ ጥረት ውስጥ ይገባና ሰላማዊ የሆነውን ገጠመኝ ይረብሸዋል። ከሰዎች ጋር ሰላማዊ የወዳጅነት መንፈስ እንዲኖር ለማድረግ ከልብ በመነጨ ሁኔታ ብዙ ጊዜ ሌሎች ትክክል እንዲሆኑ መፍቀድ ያስፈልጋል። እንደዚህ ማድረግ ክብራቸው እንዲጠበቅ ማድረግ ነው። ስለዚህ ሰዎችን ማረምን አቁም። ይህንን ልማድ ለመልመድ ከባድ ቢሆንም በምናደርገው ልማድና ጥረት ውስጥ ትልቅ ለውጥ እናገኝበታለን። አንድ ሰው ይህ ነገር በጣም ጠቃሚ ነው ሲል ጣልቃ ገብተን ዋናው ነገር ግን ወይም ሌሎች የሰዎችን ንግግር ለማረም የምንጠቀምባቸው ቃላት ሲመጡልን ተወት አድርጎ አቋማቸው እንዳለው እንዲቆይ ማድረግ ነው። እንደዚህ ስናደርግ ሰዎች ለመሟገት ከመዘጋጀት ይልቅ የበለጠ በወዳጅነት ይቀርቡናል። የሌሎች ሰዎችን ደስታ እንድንጋራ ይረዳናል። ያ ደግሞ እኔ ብስ እያሉ ከመፋለም ብዙ እጥፍ የተሻለ ደስታ ይፈጥርልናል። ከልብ የምናምንባቸውን መሰረታዊ አቋሞቻችንን ለድርድር ማቅረብ የለብንም። ግን እስቲ ከዛሬ ጀምረና ሌሎች አንዳንዴ ትክክል እንዲሆኑ ፍቀድላቸው። በየቀኑ ለብቻዬ አንድ ጨዋታ እጫወታለሁ። ጨዋታው ጊዜን መጠቅለል ይባላል። ሐሳቤ መጣልኝ። ብዙ ጊዜ ራሴን ከፊቴ ድቅን የሚሉ ነገሮች ሁሉ በጣም አስፈላጊ እንደሆኑ አድርጌ ስጨናነቅ ስለማገኘው ነው።
ጊዜን መጠቅለል ለመጫወት አሁን ያለህበትን ማንኛውም ሁኔታ አሁን እንደሌለና ከአንድ ዓመት ወይም ከሁለት ዓመት በኋላ እንደሚፈጠር ማሰብ ነው። ከዛ ራስህን የሚከተለውን መጠየቅ፣ ይሄ ነገር አስፈላጊነቱ አግዝፍ ያየሁት ያን ያህል አስፈላጊ ነው? በጣም አልፎ አልፎ አስፈላጊ ሊሆን ይችላል። በአብዛኛው ግን ያን ያህል አስፈላጊ ነገር አይደለም። ለምሳሌ ከባለቤትህ ጋር የተጋጨህበት ነገር ይሁን፣ ከአለቃ ጋር የተጣላህበት ጉዳይ፣ ያመለጠህ ዕድል፣ ስራ ላይ የተፈጠረ ክፍተት፣ እነዚህ ነገሮች ከአንድ ዓመት በኋላ ስለ አንዱም ግድ አይኖርህም። በህይወትህ ውስጥ አንድ ትንሽዬ ገጠመኝ ነው የሚሆኑት። በህይወትህ ውስጥ የተፈጠሩ አንድ ትንሽዬ ገጠመኝ ነው የሚሆኑት። ይህ ጨዋታ ችግሮችን ባይፈታ እንኳን የህይወትህን አተያይ በጣም ያስተካክላል። ይህ ጨዋታ ጊዜን መጠቅለል ችግሮችህን ባይፈታ እንኳን ለህይወት ያለህን አተያይ በጣም ያስተካክለዋል። አክብጄ ሳያቸው የነበሩ ነገሮች መለስ ብዬ ሳስባቸው ያስቀኛል። አክብጄ ሳያቸው የነበሩ ነገሮች ዛሬ ላይ መለስ ብዬ ሳያቸው እጅግ ያስቀኛል። እንደ በፊቱ ኃይሌን አሟጥጬ ያካበድኳቸው ጥቃቅን ነገሮች ላይ ከማዋል ከራሴና ከጓደኞቼ እንዲሁም ከምወዳቸው ሰዎች ጋር አሪፍ ጊዜን ለማሳለፍ ያንን ታይም እጠቀምበታለሁ። አንዳንዴ ይህንን ጨዋታ ሞክረው፣ ጊዜን የመጠቅለል ጨዋታ። ይሄ ነገር ከአንድ ዓመት በኋላ ትርጉም ይኖረዋል? ምናልባት ዛሬ እየተጣላህበት ያለው ነገር፣ የደበረ ነገር፣ በአንተና በሌሎች መካከል ግንኙነት ውስጥ የፈጠረ ማንኛውም ችግርና አጋጣሚ ከአንድና ከሁለት ዓመት በኋላ ትርጉም ይኖረዋል ብለህ ራስህን ጠይቅ። ቀላሉን ነገር አታካብደው። በሪቻርድ ካርሰን ተጽፎ በዶክተር ዮናስ ላቀው የተተረጎመውን መጽሐፍ ከዚህ መጽሐፍ ነበር ለዛሬ አንድ 4 ነጥቦችን ያየነው። መጽሐፉ በማንኛውም የመጽሐፍ መደብር ታገኙታላችሁ። የእንግሊዘኛውን ሙሉ የዚህን እንግሊዘኛ መጽሐፍ ሙሉ የምታገኙበትን የቴሌግራም ሊንክ አድራሻ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንደተለመደው ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ሁሌ እንደምለው አዲስን ነገር መስማትና መናገር ነው።